الحمد لله رب العالمين وبه نستعين على أمور الدنيا والدين وعلى آله وأصحابه والتابعين لهم بإحسان إلى يوم الدين أما بعد فيا إخوة الإسلام يا حج أعمالوچن ያው በተለያየነቶች ባለፈው ያቀረብኩኝ ነበር። አሁን ደግሞ አንድ ሰው ሐጅ ውስጥ ከገባ በኋላ መጠንቀቅ ያለበትን ነገር እንግዲህ በቻልኩት መጠን ትንሽ ለመናገር ሞክራለሁኝ። ሐጅ ከገባ በኋላ ጥንቃቄ ማድረግ ያለበትና እነዚህን አልፎ ቢገኝ የሚገኝበት ቅጣትሳ ምንድነው የሚለውን እናያለን። محظورات الإحرام هي المحرمات التي تجب على المحرم تجنبها እንግዲህ አንድ ሰው ሐጅ ኢህራም ካደረገ በኋላ ሚሪቃቸውና ሚጠነቀቃቸው ነገሮች ሐራም የሆኑበት ኢህራም በማድረግ ምክንያት ማለት ነው። እነዚህ 9 ነገሮች ናቸው ልንጠነቀቃቸው የሚገባው። المحظور الأول የመጀመሪያ የምንጠነቀቀው ሐጅ ኢህራም ካደረገን በኋላ حلق الشعر ጸጉርን መላጨት የተከለከለ ነው። ሰውየው መጀመሪያ ነው ተልጮ መግባት አለበት ሲባል አሳጥሮ ወይም መግባት አለበት ደረር እንዳይመጣበት። ለምሳሌ ሸዋል ላይ ሊገባ ይችላል ወይም ዙልቀይዳ ሊገባ ይችላል። ቀነስ አድርጎ መግባት አለበት። ከገባ በኋላ ኢህራም አድርጎ ከገባ በኋላ ምናልባት ተመቶ አድርጎ እስካልተፈታ ድረስ ጥንቃቄ ማድረግ ያስፈልጋል። እነዚህን ፈጽሞ ቢገኝ መቀጫ አለበት፣ መራቅም መጠንቀቅ አለበት ነው። ምን ከማድረግ ጸጉሩን ከመላጨት فيحرم على المحرم إزالته من جميع بدنه ከማንኛውም አካል ከሰውነት ክፍል ያሉ ጸጉሮችን ብቻ የጭንቅላቱ ሳይሆን ጽሙ ሳይሆን በሌላም አካል የበቀሉትን ጸጉሮች ማስወገድ አይቻልም ኢህራም ካደረገ በኋላ بلا عذرين ያለ ምንም ዑዝር ምክንያት። እንግዲህ ለምሳሌ بحلق أو نتف አስወገደ ስንል በመላጨትም ሊሆን ይችላል ወይም በመንጨት ሊሆን ይችላል። አው ቀልዕን ያው እንትን ነጭቶ በማውጣት ሊሆን ይችላል። ያው ነትፍና ቀልዕ ማናው ከስሩ ማስወገድ ማለት ነው ቀልዕ የሚለው። ይሄንን ማድረግ ኢህራም ካደረገ በኋላ መጠንቀቅና መራቅ አለበት ነው። لقوله جل وعلا ولا تحلقوا رؤوسكم حتى يبلغ الهدي محله إلى الله። እንግዲህ ሐጅ ኢህራም ካደረጋችሁ በኋላ ተመቱዕ ወይም ቅራን ሊሆን ይችላል የሐጅ ስርዓታችሁን ጨርሳችሁ የሚሰጡት ሀዲ ለሐረም ምስኪን ተላልፎ እስኪሰጥ ድረስ መላጨት የለባችሁም ነው። እስከ የውመ ነህር ድረስ የውመ ነህር የኢድ ቀን ማለት ነው። ለሁጃጆች እርድ የሚያርዱበት ማለት የውመ ነህር ወይም ኡድሂያ የሚታረድበት ማለት ነው። እና እስከዛ ድረስ ጸጉራችሁን መላጨት የለባችሁም ይላል አላህ ጀለ ወዐላ። ፈነሰ ተዓላ አላህ ነስ አድርጎ ነው ቁርአኑ ያመጣው አላ ሐልቅ الرأس ከተቅሲር ሐልቁ የተሻለ መሆኑ በዚህ እንረዳለን ነው። ወምስሉሁ شعر البدن وفاقا የሰውነትንም ክፍል ያሉ ጸጉሮች ምንም ኺላፍ ሳይኖር መላጨት መቀጫ ያስከፍላል ነው። لأنه في معناه ያው شعر የሚለው ውስጥ የሚገባ ስለሆነ ولحصول الترفه بإزالته በማስወገድ ተረፉህነት አለ። ይሄ መዝናናት ወይም መበጃጀት የሚለው ኢህራም ካደረገ በኋላ መበጃጀት መቀባባት ተረፉህ ስለሌለ ማለት ነው። ተረፉህ ማለት ማበጠር መቀባባት ራስን ማስተካከል ማለት ነው። فإن حلق الشعر ጸጉር መላጨት يؤذن بالرفاهية እንግዲህ ራስን ከማዝናናት ወይም ራስን ከመቀባባት ከማበጠር እዛ ውስጥ ይገባልና ማለት ነው። ሐጅ ኢህራም ያደረገ ሰው እንደዛ መቀባባት መበጃጀት የለበትም ነው። ለምን وهي تنافي الإحرام ይህን ካደረገ ኢህራም ያርቅበታል ያስወግድበታል። لأن المحرم يكون أشعث أغبر መሆን ነው ያለበት። አግበረ አብዋራ መሆን ነው የሚፈለገው ነው። فإن خرج بعينه شعر ጸጉር ራሱ ሳይነጨው ራሱ በራሱ ቢወገድና አዛለሁ ያን አስወገደው ወላ ፊዲየተ عليه መቀጫ የለበትም ነው። ለምን لأن شعر في غير محله ያለ ቦታ ወጣ ስለሆነ ነው። ولأنه أزال مؤذيا ያ ከተነሳ በኋላ አዛ የሚያደርገውን አስወገደው
ተላጭክ ተብሎ አይባልም። ስለዚህ አንድ ሰው ሐጅ ኢህራም ካደረገ በኋላ የጸጉሩ ማንኛውም ከሰውነት ክፍል ያለ ጸጉር ወንድም ሆነ ሴት መጠንቀቅ መራቅ እንዳለበት ነው። ካስወገደሳ የሚለው ወደፊት እናየዋለን። አልመሕዙር الثاني ሁለተኛው ሁጃጆች የሚጠነቀቁት ነገር ኢህራም ካደረገ በኋላ ተቅሊሙል አዛፊር ጥፍርን መቁረጥ መጀመሪያ መዘጋጀት ነው እንጂ ከገባ በኋላ ጥፍርን መቁረጥ አይቻልም ነው። አው ቀሱሃ ማሳጠርም ሊሆን ይችላል። ሚን የድን ከእጁም ያለው ቢሆን አው ሪጅልን የእግሩንም ቢሆን ቢላ ዑዝሪን አለ ያለ ዑዝር ያለ ምንም ምክንያት ኢህራም አድርጎ ከገባ በኋላ የተከለከለ መሆኑን እያወቀ ይህንን ቢፈጽም ያው መቀጫ አለበት፣ ይቀጣል ነው። ምናልባት ፈኢን እንከሰረ ظفره ጥፍር አንዳንዴ ራሱ ይሰበራል። ቢሰበርበትስ አዛብ ያደርገው ፈአዛለሃ አያንን የተሰበረውን ቆርጦ አወጣው። አው ዛለ ማዕጅልድን ወይም ከቆዳው ተበጥሶ ወጣ እንትን ያለው ነገር ወይ እንቅፋት መጥቶት ሊሆን ይችላል። ፈላ ፊድየተ ዐለይህ በዚህ ላይ መቀጫ የለበትም። ተፍሪጥ አላደረገም፣ ያው በራሱ የተወገደ ስለሆነ لأنه زال بالتبعية لغيره ያው ሌላውን በመከተል ማለት አካሉ እንትን የቆሰለውን አካል ወይም እንቅፋት መጥቶ ሊሆን ይችላል ከዛ የተወገደ ስለሆነ መቀጫ ይከል ተብሎ አይባልም፣ አያስከፍለውም ነው። ራሱ ሆን ብሎ የቆረጠው ከሆነ ነው። ወታቢኡ ላ ይፍረዱ ቢሁክምን ነው። እንግዲህ ተከታይ ሆኖ ከዛ ከደማውና ከቆሰለው ታይዞ የተወገደ ከሆነ ጥፍሩ ለሱ ያንን ተከትሎ ነው ሁክም የሚሰጠው እንጂ ለታቢኡ ተከታይ ለሆነው ነገር ለብቻው ለይቶ አንተ ይሄን ጥፍር ተቆርጦ ነው ተብሎ ክፈል ተብሎ አይባልም ነው። ነገር ግን بخلاف ما اذا حلق شعره ቀደም ሻዕር መንላጨት የለም ስንል بخلاف ما اذا حلق شعره ጸጉሩን የተላጨ ሰው ሲቀር لقمل او صداء ቅማል በስቶበት እንደ ካዕብ ኡጅራ ወይም ሶዳ እንደ ራስ አዙርት በሽታ አለበት ይጥለዋል። ጸጉሩ የበቀለ ሲበዛበት አዛ ያደረገው ከሆነ መላጨት ይችላል። ነገር ግን ቅጣቱ አለበት፣ መቀጫውን ይከፍላል። لقوله تعالى فمن كان منكم مريضا أو به عذى من رأسه ففدية من صيام أو صدقة أو نسك بلال الله እንግዲህ ከናንተ የታመመ ማለት ቅማል አዛ ያደረገው ወይም እንደ አዙሪት በሽታ ይጥለዋል የጸጉሩ ሲበዛበት ያው ህመሙ የከበረ ሊሆን ይችላል እና ይሄንን ካስወገደ ጸጉሩን ፈፊደቱ ሚን ሲያሚን 3 ቀን ይጾማል። አው ሰደቃቲን ወይ ለ6 ምስኪኖች ያበላል። አው ኑሱኪን ከቻለ እርድ አርዶ ያበላል ማለት ነው ለምስኪኖች ለሐረም ምስኪን። ለሐዲሲ ካዕብ ብን ዑጅራ የካዕብ ብን ዑጅራ ሐዲስ ስላለ ነው። ቃለ ካነ ቢ አዘን ይላል ካዕብ ብን ዑጅራ እኔ ላይ አዛ ነበረብኝ ሲል ምን ራሲ ቅማል በስቶብኝ ነበር ከዛ እንደው አቃተኝና መቆጣጠር ወደኩኝ። ፈሁሚልቱ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ ነቢዩ ተሸክሞ አመጡኝ። ወልቀምሉ የተናሰሩ አላ ወጅሂ ቅማሉ ጸጉሬ ላይ የተራገፈ እያለ በስቶበት ተባዩ ማለት ነው። ፈቃለ ማ ኩንቱ አረል ጁህዳ እንግዲህ ይሄ ችግር ይሄ ባንተ ላይ ያለው ችግር ላይ አልመለከተውም የብሉጉ ቢካ እንግዲህ ማ ኩንቱ አረል ጁህዳ የብሉጉ ቢካ ባንተ ይደርስብሃል ብዬ ይሄንን ችግር ወይም ያስቸግረህን አልመለከተውም ማአራ የምመለከተው አሉ ነቢዩ ዐለይሂ ሰላም ማ ኩንቱ አለዚ ኩንቱ አረል ጁህዳ ያንን ትግል እኔ የማየው የብሉጉ ቢካ ባንተ የሚደርስብህ ሆነው የማየው እንግዲህ ማአራ አሉ የማየው አያለው ማለታቸው ነቢዩ ዐለይሂ ሰላም አለዚ አራ ያየሁት እኔ የማየው ነው። እንግዲህ ባንተ ላይ ይሄ ትግሉ ማለት ይሄ ችግር የቅማሉ የተባዩ ብዛት በስቶ አስቸግሯል ብዬ አያለውና አተጅዱ ሻተን በግ ታገኛለህ ወይ አሉት። ቁልቱ ላ የለም እኔ ከየት አገኛለሁ አልኳቸው። ፈነዘለት هذه الآية ففدية من صيام أو صدقة أو نسك ብሎ فمن تمتع بالعمرة የሚለው فمن كان منكم مريضا أو به أذى من رأسه ففدية من صيام أو صدقة أو نسك የሚለው አያት በእኔ ሰበብ ነው የወረደው ብሎ ካዕብ ብን ዑጅራ ይናገራል ማለት ነው። ይህ ፍድያ መቀጫው ጸጉሩን ለተላጨ ሰው ወይም ጸጉሩን ጥፍሩን ለቆረጠ ሰው ያለምንም ሐጃ እንደል ሐጃም ቢሆን ጊዜው ሳይደርስ ማስወገድ እንደሚችል ነው። አሁን ቅማሉ
የውም ነህር ነው መላጨት ተነበረበት ሳይደርስ እንዲያስወግድ ነብዩ ሰለላሁ ዐለይሂ ወሰለም አዘዙት። አዛ ስላደረገው መቀጫ እንዲከፍል አደረጉት ከዓብ ብኑ ጅራ። ይሄ መቀጫ ምንድነው ይባል? ቃለ ሁወ ሰውሙ 3 አያም አው ኢጥዓሙ 6 መሳኪን አው ذبح شاة ነው። ሙተፈቁን አው ኑሱክን እንዳለ 3 ቀን ይጾማል። እዛም ሆነ ተመልሶ አገር ቤት ቢሆን ለ6 ምስኪን ደሃ ያበላል ወይም በግ ያርዳል። ይሄ የሚደረገው ለ20 ምስኪን እዛ ሰጥቶ ነው የሚመጣው ነው። وذلك لأن الأذى حصل من غير الشعر وهو القمل ይሄ ቅማሉ ያለ ጸጉር ነው። ይሄ ቅማሉ የተገኘና አዛ ያደረገው ይሄንን ማስወገድ ይችላል ማለት ነው። وهكذا يباح للمحرم غسل شعره እንግዲህ ጸጉሩ አስቸግሮት መላጨት እንዳለ ጸጉሩን ማጠብም ይችላል። ነብዩ አለይሂ ሰላም ጸጉራቸው ታጥቧል። ኡማሃኒ ቤት ሆኖ ሲታጠውም አሳይቷል። ويباح للمحرم غسل شعره بالسدر ونحوه ቁርቁራ ዛፍ ላይ ያው ሽታ ጥሩ እንትን ማዕዝ ስላለው ታጥቦ በዛ ላይ እንዲታጠብ ቆሻሻውን ሊያስወግድለት ይበቃለታል። ففي الصحيحين ቡኻሪና ሙስሊም በዘገቡት ሐዲስ ነብዩ አለይሂ ሰላም ምን ብለዋል? أنه غسل رأسه أنه صلى الله عليه وسلم أنه غسل رأسه وهو محرم ነብዩ አለይሂ ሰላም ሐጅ ኢህራም አድርገው ጸጉራቸውን ታጥበዋል። ነገር ግን ጸጉር መነጨትን ጥንቃቄ ተደርጎ መታጠብ ይቻላል። ثم حرك رأسه بيده በእጃቸው እንደዚህ ያደረጉ ወደ ላይ ወደ ታች ያደረጉ ጸጉራቸውን እያሹ እንደዚህ አድርጎ ታጥበዋል ማለት ነው። فأقبل بهما وأدبر ከፊት ወደ ኋላ አድርጎ እንደገና ከኋላ ወደ ፊት አድርገው ነብዩ አለይሂ ሰላም ጸጉራቸውን ታጥበዋል ማለት ነው። በዚህ አይነት ጸጉር ሳይነጭበት ጥንቃቄ ያደረገ መታጠም እንደሚችል ነው። ምናልባት ከቆየት የተነሳ ሽታ ነገር ምናምን አዛ እንዳያመጣበት ነው። قال الشيخ تقي الدين رحمه الله من الال له أن يغتسل من الجنابة بالاتفاق ምንም خلاف የለም بين العلماء ጀናባ ሙህሪም ሆነ ሰው احتلام ቢሆን መታጠብ ይበቃለታል ነው። يعني إذا احتلم وهو محرم وكذا لغير الجنابة ጀናብተኛ ላልሆነም ሰው ገላውን መታጠብ ይቻላል ጸጉር እስካልተነጨበትና ጥንቃቄ አድርጎ ማለት ነው። ስለዚህ ኢንሻአላህ መህዙራት አልኢህራሞችን የተናገርኩ ነው ያለው። ኢንሻአላህ ሳትርቁ ጠብቁኝ፣ ተመልሼ እመጣለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።